ሰላም የጎል ስፖርት ቤተሰቦች የሰዓቱን ስፖርታዊ መረጃዎች ይዘንላችሁ መጣ። አዳዲስ የወጡ እጅግ አስገራሚ ስፖርታዊ መረጃዎችን ነው ይዘንላችሁ የመጣ ነው። ቀድሞ የጊዮርጊስ እግር ኳስ ክለብ ተጫዋች በድብቅ ከዳኛ ጋር ሲደራደር የሚያሳይ ቪዲዮ ወጥቷል። ስርስር ያለነው መረጃ የምናቀርብላችሁ ነው የሚሆነው። በሌላም በኩል ወደ ጎዳና የወጣው እግር ኳስ ተጫዋች አሳዛኝ ታሪክ መረጃዎች እየወጡ ነው። ማነው ተጫዋቹ? ምን ችግር ገጠመው? የሚለውን አብራችሁ ስትቆዩ ትሰማላችሁ። በሌላም በኩል ከዚህ ከወራት በፊት የቀድሞ እግር ኳስ ተጫዋች አለልኝ አዘነን የተመለከተ አዲስ መረጃ ወጥቷል። እሱንም የተመለከተ መረጃ አብራችሁ ስትቆዩ ትሰማላችሁ። በአትሌቲክስ መረጃችን ጉዳፍን የተመለከተው አዲስ መረጃ ወጥቷል። እነዚህንና ሌሎችን ስፖርታዊ መረጃዎች አብራችሁ ስትቆዩ የምትሰሙ ነው የሚሆነው። መረጃዎቹም ለሌሎች እንዲደርሱ ላይክ፣ ሼር፣ ሰብስክራይብ ታደርጉ በአክብሮት እንጠይቃለን። ወደ መረጃዎቹ እናልፋለን። ከደቂቃዎች በፊት በወጣ መረጃ ጎዳና የወጣው የቀድሞ የሐዋሳ ከነማ ስፖርት ክለብ ተጫዋች መረጃ ወጥ እግር ኳስን እንደ ማንኛውም ተጫዋች በጨርቅ ኳስ ጀምሮ አዲስ የካሳን የታዳጊዎች ፕሮጀክት ተቀላቅሎ ወደ አንጋፋው የሐዋሳ ከነማ ስፖርት ክለብ በመቀላቀል ከግብ ጠባቂነት በግብ ጠባቂነት ለ7 ዓመታት ያህል እንደ ኮከብ በድበቅ የቻለው አይረሴ የእግር ኳስ ተጫዋች ነበር። ሙልጌታ ምህረት፣ ሽመልስ በቀለ፣ በኃይሉ አሰፋ ቱሳ፣ አንዱዓለም ቢጣ፣ ግርማ በቀለ እጅግ ብዙ በርካታ የሐዋሳ እግር ኳስ ውስጥ ስማቸው ሁሌም የሚነሱ ኮከብ ተጫዋቾች ጋር በመሆን ሐዋሳ ከተማን በስፖርቱ ዘርፍ ስሟን ማስጠራት የቻለ እግር ኳስ ተጫዋች ነበር። ፍቃዱ ዘውዴ በቅጽል ስሙ ደያስ ይባላል። ባለውለታው የሐዋሳ ከነማ ግብ ጠባቂ ፍቃዱ ላይ በዲላ ከተማ እጅግ ከባድ የሆነ የጎዳና ህይወትን እየመራ ነው የሚገኝ። ለተጫዋቹም እንግዲህ አሁን ላይ አብሮ አደጎቹ እና ወዳጆቹ ድጋፍ እያሰባሰቡለት ይገኛሉ። እጅግ አደገኛ ህይወት እያሳለፈ ስለመሆኑ ነው መረጃዎች እየወጡ ያሉት። ስለዚህ ኢትዮጵያውያን እንግዲህ የተለመደውን ትብብር እንዲያደርጉ ጥሪ ቀርቧል። በዚህ ላይ ብዙዎች እንዲሳተፉ ጥሪ የተደረገ ነው የሚገኘው። እንዴት እዚህ ችግር ውስጥ ገባ፣ በምንስ መውጣት ይችላል የሚለው ደግሞ በቀጣይ መረጃችን ይዘንላችሁ እንመጣለን። ዛሬ ላይ የተሰማው ሌላ አስገራሚ መረጃ ኬንያው ግብ ጠባቂ የጨዋታ ውጤትን ለመቀየር ሲደራደር በድብቅ የተቀረጸ ተንቀሳቃሽ ምስል መውጣቱን የተመለከተ ነው። የቀድሞ የኬንያ ብሔራዊ ቡድን ግብ ጠባቂ ፓትሪስ ማቴሳ የጨዋታ ውጤት ለማስቀየር ለጊዜው ማንነታቸው በግልጽ ካልታወቁ ግለሰቦች ጋር ሲነጋገር የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በአንድ መኪና ውስጥ ተቀምጦ ሲደራደር የነበረው ተንቀሳቃሽ ምስል ይፋ ከሆነ በኋላም በተለይም በርካታ ኬንያን እግር ኳስ ወዳጆች ቁጣቸውን በመግለጽ ላይ ይገኛሉ። በሀገሪቱ ተወዳጅ የሆኑ ተጫዋቾች መካከል ስሙ የሚጠቀሰው ማታሲ በቅርቡ ከኬንያ ፖሊስ ክለብ ጋር የተለያየ ሲሆን ዋነኛ ምክንያቱም ደግሞ በቀላል ይቆጠርበት የነበሩ ግቦች ናቸው። ተጨማሪም አስቀድሞ በብሔራዊ ቡድን ተጫዋቾች ጭምር ሲቆጠርበት የነበሩ ግቦች ይተች የነበረ ሲሆን አሁን ላይ በወጣው ተንቀሳቃሽ ምስል ምክንያት በርካታ የጨዋታ ውጤቶችን ቅየራ ላይ ተሳታፊ ሳይሆን እንዳልቀረ ነው የተነገረ የሚገኘው። የ37 ዓመቱ ተጫዋች ጉዳይ በሚመለከተው አካል ተጣርቶ ከተረጋገጠ ከእግር ኳስ መታገዱን ጨምሮ በወንጀልም ጭምር ሊጠየቅ እንደሚችል ነው እንግዲህ የኬንያ ፖሊስ መረጃ እያወጣ የሚገኘው። በዚህ ቀደም እንግዲህ እንደሚታወቀው በቅዱስ ጊዮርጊስን ተጫውቶ ያሳለፈው ፓትሪስ ማቴሳ ሊዮፓርድ ኬንያ ፖሊስ ክለቦችን ጨምሮ ለኬንያ ብሔራዊ ቡድን በርካታ ጨዋታዎችን አድርጎ ተሰልፎ መጫወቱም ይታወቃል። አለልኝ አዘነን በተመለከተው መረጃ እንግዲህ በርካቶች ከወራት በፊት ህልፈቱ ከተሰማ በኋላ ሀዘናቸውን ሲገልጹ መቆየታቸው የሚታወስ ነው። አለልኝ አዘነን እንግዲህ ራሱን አለማጥፋቱ በፍርድ ቤት ከተረጋገጠ በኋላ ነው ፍትሐት ስለተደረገለት መረጃ ወጥቷል። እንግዲህ ይከተለው በነበረው ሃይማኖቱ ውስጥ አንድ ሰው ራሱን ካጠፋ ፍትሐት ሳይደረግለት ነው የሚቀበረው እና በወቅቱም ራሱን አጥፍቷል ተብሎ ስለታመነ የአለልኝ አዘነ የጸሎት ፍትሐት ሳይደረግለት ነበር ቀብሮ የተፈጸመው። ስለዚህ ፍርድ ቤቱ ባረጋገጠው መሰረት በሰዎች ግድያ እንደተፈጸመበት በመታወቁ የአለልኝ አዘነ የጸሎት ፍትሐትና የሐውልት ምርቃት በትላንትናው ዕለት ነፍሱ ባረፈችበት እና እሱም ባደቀበት ደብር ቅዱስ ጊዮርጊስ ቤተክርስቲያን ወዳጅ ዘመዶቹ በተገኙበት ፍትሐት ተደርጎለታል። የባህር ዳር ከነማ አማካኝ ተጫዋች አለልኝ አዘነ ህይወቱ ካለፈች በኋላ እንግዲህ በርካቶች ሀዘናቸውን ገልጸዋል። በፍጹም ራሱን ሊያጠፋ አይችልም የሚል
መረጃም ሲወጣ ቆይቷል። በኢትዮጵያ ፕሪሚየር ሊግ የተሳተፈ የሚገኘው የባህር ዳር ከነማ አማካኝ ተጫዋች ነበረ። በወቅቱ ከባህር ዳር ከነማ በተጨማሪ ለኢትዮጵያ ብሔራዊ ቡድን ጥሪ ተደርጎለት የተጫወተው አለልኝ ድንገት ህይወቱ ማለፉ ነው የተነገረው። በቅርቡ ጋብቻ ስነስርዓቱን የፈጸመው ተጫዋቹ ቀብር ስነስርዓቱም እንግዲህ በአርባ ምንጭ ከተማ ነበር የተፈጸመው እና በርካቶችም ማዘናቸውን ገልጸዋል። የፍርድ ሂደቱም ላይ ባለቤቱን ጨምሮ በርካታ የቤተሰቦቹ አካላት በምርመራ ላይ ሲካሄድ እንደነበር ይታወቃል። ወንጀለኛም ተብለው በእስር ላይ እንዳሉ ይታወቃል። የፍርድ ሂደቱም እንደቀጠለ ነው። እስካሁንም የተሰጠ ፍርድ የለም። ነገር ግን ራሱን አጥፍቷል ተብሎ ታስቦ ስለነበረ ፍትሐት ሳይደረግለት ነበር ቀብር ስርዓቱ የተፈጸመው። ስለዚህ ራሱ አለመጥፋቱ ስለተረጋገጠ ልክ የዛሬ ዓመት ነበር ህልፈቱ የተሰማው። እንግዲህ በአመቱ ፍትሐት ተደርጎለት የሐውልት ምርቃት ተደርጎ ወዳጅ ቤተሰቦቹ በተገኙበት ሀዘናቸውን በድጋሚ ገልጸዋል። ወደ አትሌቲክስ መረጃችን ስናልፍ የዓለም አትሌቲክስ ኦፊሻል ድረገጹ ባሰባሰበው ድምፅ ጀግናው አትሌት ጉዳፍ ጸጋዬን በናንጂንግ የዓለም የቤት ውስጥ የሻምፒዮናው ኮከብ አድርጎ መርጧታል። ጉዳፍ 1500 ሜትር ውድድርን በበላይነት ስታጠናቀቅ የገባችበት ሰዓት 3 ደቂቃ 54 ሰከንድ 86 ማይክሮ ሰከንድ ነበር። የሻምፒዮናው ሪከርድ ሆኖ የተመዝግቧል። በዚህም በመድረኩ የሻምፒዮናው ሪከርድ የሰበረችው ጀግናው አትሌት አድርጓት እንደነበረም ይታወቃል። ጀግናው አትሌት 1500 ሜትር የቤት ውስጥ የዓለም ሪከርድ ባለቤት መሆኗም ይታወቃል። በርቀቱ በዓለም ላይ ከተመዘገቡት 10 ምርጥ ሰዓቶች መካከል ከ1 እስከ 4 ያሉት በሷ እጅ የሚገኙ ናቸው። ከነዚህም መካከል ሁለቱን ያስመዘገችው በአዲሱ ዓመት በ2025 ነው። ከዚህ በተጨማሪም አትሌት ጉዳፍ ጸጋዬ ከቤት ውጭ የ5000 ሜትር የዓለም ሪከርድ ባለቤት መሆኗም ይታወቃል። ይህን ተከትሎ እንግዲህ የዓለም አትሌቲክስ ኦፊሻል ድረገጹ ባሰባሰበው ድምፅ አትሌቷ ጉዳፍ ጸጋዬ የናንጂንግ የዓለም የቤት ውስጥ የሻምፒዮናው ኮከብ አድርጎ መርጧታል። እንኳን ደስ አለሽ እንላለን። እናንተም እንግዲህ እና ኮሜንት ሴክሽን ላይ እንኳን ደስ አለሽ እያላችሁ ድጋፋችሁን፣ ፍቅራችሁን ለጉዳፍ እንድትገልጹላት እንጠይቃለን። እንግዲህ የጎት ስፖርት ቤተሰቦች የሰዓቱ መረጃዎቻችን ይህን ይመስሉ ነበረ። መረጃዎቹን ላይክ፣ ሼር በማድረግ ሌሎቹም እንዲደርሱ እንድታደርጉ በአክብሮት እንጠይቃለን። አብራችሁን ስለነበራችሁ እናመሰግናለን። ሰላም።